ነገሮች አንተ እንዳሰብካቸው አይደሉም ላይ እንዳሰብኳቸው አይደል? እድሜ ላንቺ ከጓደኞቼ ጋር ተቆጥቻለሁ። እሺ እኔ ምን አደረግኩ? ምንም አላደረግሽ እንዴ? ለአንቺ ከጓደኞቼ ጋር ተጣጣ ለምን እንዳደረግሽ? ኩራቴን ሸጬ እንደሰጥሽ የምትፈልጊው ነገሮች አንተ እንዳሰብካቸው እንዳሉ ላስረዳህ እኮ ነው የመጣው። ተረድቼሻለሁ። ከሞላ ላይ ይሻላል። እሺ ትብቃ ትብቃ። አብሽኮሽ ሳሪ አልመጣችም? አዎ አልመጣችም። ቅድም የወጣች ነች። ሰዓቱ እየመሸ እኮ። ለምንድን ነው እስካሁን ሰዓት ድረስ የቆየችው? እኔ እንጃ። ቅድም ጓደኛዬ ጋር ነኝ አላለችም? ጓደኛዬ ዝም ብላ ነው። ጓደኛዋን መንገድ ላይ አግኝቻት ነው። ለማንኛውም ደውይላትና የምታመሽ ከሆነ ወጥተሽ ተቀበያት። እሺ ከተለተለው ሌላ መስፈልሽ ነገር አይ ገብቻ ረፍ ልበል ደክሞኛል። ሬስዋተር አጀሪው እዚህ ለመጎለት ነው እንደዚህ ተጣርፎ የመጣው። ሮባ ልትወቅስኝ ከሆነ የመጣው ወደ መጣበት ተመለስ። አይደለም በቃ ፍቅር ብዙ እንደሚያደርግ እናውቃለን። ለኛም ይኸውልህ ተናደድኩሽ አውቃለሁ። ቆይ ቆንጅታቱ ጌታቸውን ለመጥበስን እንደመሰላት ትጠቀመኛለች ብዬ እንዴት አድርጌ ላስብ? ንገረኝ፣ እንዴት ብዬ ላስብ? ገና ለገና ንብረት እካፈላለሁ ብላ ነው። እቺ የሆነች ጀዝባ ነገር ናት። በእናትህ እንጀዝባ ብቻ። እቺማ ደረዝም ደዳም ነች። እኔ የምለው ቆይ ዳጊ ለምን ባለፈው ያልኩህን ነገር ለምን አንሞክርም? የቱ ይሄ መስተፋቅር ምናምን ያልከው ነው? እሱ ነገር በደንብ ይሰራል አይደል? አንተ ደግሞ እኔ እንደቀልድ ያልኩትን ነገር ይዘህ ታመራለህ። ባይሆን እናት እንዴት ሆነ? ተረጋጉ። አረ እነሱ ተረጋግቷል። በእናትህ ያንተ ነገር ነው ያሳሰባቸው። በቃ እንሂድ በእናትህ ተነስ። ሮባ የምሄድበት ቦታ የለኝም። በዚህ ሆን ይሻላል። እስከ ዛሬ ለካ ጠዋት ማታ የምታሯሩጠ እሷ ናት። አይዞህ ጓደኛዬ። እንግዲህ የእኔንም እንግዲህ ፈጣሪ ነው የሚያውቁ። ትብቃ ደግሞ ምን ሆነች? ከመልክ መልክ፣ ከጸባይ ጸባይ፣ ከስብዕና ስብዕና አሟልቶ የሰራ ሴት ነች። አንተ ዝም ብለህ ተንበጉቀ ነው እንጂ አንተ ምን አለብህ? ለማንኛውም እኔ ይኸውልህ ፋርማሲ ደርሼ ልምጣሽ። አንተ ደግሞ ፋርማሲ ምን ትሰራለህ ነው ወይስ ሳሙን? አረ ትብቃ ብናት በቃ ሆዷን አሟታል። ተው ሮባ ቆም ብለህ ብታስብ ነው የሚሻለው። በኋላ እርግዝናው የምር ሆነ የእንጀራ አባት እንዳትሆን። እስኪ ዝም በል ትብቂቲ፣ እንደዚህ አታደርግም በእናትህ። እኛም እንዲህ ብለን ነበር። ይኸውልህ ሰው አናምንም ብለን ነበር፣ ግን በአይኔ በበቱ ሰው ያናረጋገጥኩት። ስለዚህ ይኸውልህ ትብቃ በጣም ጸባይኛ ልጅ ነች። በጸባይ ይዘህ ለማውራት ሞክር እባክህ። እሷማ የምግብ ብክለት ነው ምናምን ነው ያለች። አንተ ደግሞ እዚህ ከምትሆን ማለት ነው ገብተህ ተኛ። እሺ በላም መልክ ይውጣለን። አይ ሮባ ልጅነት ነው። ቆም ብለህ ስታስብ ይገባል። አረ ችግር የለውም ብቻ ግን አንቺ ሰላም ክቡራትና ክቡራት ውድ ቻናላችን ተከታታዮች እንደምቆያችሁልን፣ የዛሬውን የካሴ ልጆች ክፍል እንዴት ተመለከታችሁት? ሳሪ እንግዲህ ወጣለችና እስካሁን አልተመለሰችም። ምን ይሆነች ይመስላችኋል? ታግታ ይመስላችኋል? ምን ሆና ነው ይመስላችሁ? ሰለሞን እዛ ቤት መጥተው ነበረ። እሷ እግሯ ከዛ ቤት እንደረገጠ በእርግጠኝነት ተከትሏት ወጥቶ የሆነ ነገር አድርጓት ይሆናል ብዬ እያሰብኩኝ ነው። ወይንም ደግሞ በእርግጠኝነት ታግታለች። ውድ ቤተሰቦቼ፣ ክቡራትና ክቡራት ውድ ቤተሰቦቼ፣ የካስዬ ልጆች ድራማ ቶሎ ቶሎ እየተለቀቀ ስለሆነ ደስ ያላችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እስቲ ክቡራትና ክቡራት ውድ ቻናል ተመልካቾች፣ ሰለሞን የዚህ ድራማ ምርጡ ተዋናይ ነው። አክቲንጉ፣ ሪያክሽኑ በጣም ገራሚ ሰው ነው። የእውነት ለመናገር ብዙ ድራማዎች ላይ ተሳትፏል እና በጣም የሆነ ትልቅ እምቅ አቅም ያለው ልጅ ነውና ሰለሞን ወደዚህ ድራማ መምጣቱ አሪፍ ነው። ድራማውን የበለጠ እንዲታይና ውብ እንዲሆን አድርጎታል ማለት ይቻላል። ክቡራትና ክቡራት ውድ ቻናል ተመልካቾች፣ የካሴ ልጆች ቀጣይ ክፍል ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።